አልፈልግም። እሺ አልቀለድኩም ትሁት። ቆይ እንደዚህ ስለሆንሽ እኮ አይደለም የምትሰሚው። ባልሽ ልጄን ወስዶብኛል። ልጄን ስጡኝ። ይኸውልሽ ትሁት፣ መውሰዱን እኔ አላውቅም። እየቀለድሽብኝ ነው። በቃ ልጄን ስጡኝ አልኩኝ። ካልሆነ ግን አጥፍቶ ጠፊ ነው የምሆነው። እሺ ግድ የለሽም ትሁት፣ ትንሽ ማየት ይሻለናል። ለነገሩ ስለ ልጅ አንቺ ምን ታውቂያለሽ? ልጅ ሲባል እንዴት ሊገባሽ ይችላል? አዎ አይገባኝም። እና ምን ይሁን? ስለ አንቺ ልጅ እኔ አይመለከተኝም። ሰሚኛለሽ? ልጅንም ልጅነቴንም እኔ ባንድ ያጥቻለሁ። ቆይ ምን አድርጊ ነው የምትሉኝ? ልጄን ስጪ። ልጅሽን የጣልሽበት ቦታ ፈልጊ። እኔ አልጣልኳትም። ያውም ለአንዲት ለማታውቂያት ነፍሰ በላ ሴት ብለሽ ልጅሽን ጥለሻል። ትናንት ያወቅሽውን ጎረምሳ ለማስደሰት ስትይ ልጅሽን ሰውተሻል። እንደዛ እንዳልሆነ አንቺ ራስሽ ታውቂያለሽ። አላውቅም። እኔም ማውቀው ልጅሽን ሳይሆን አለሜ መምረጥሽ ነው። ሰሚኛለሽ? ትዕግስቴን ከዚህ በኋላ ብትፈታተኝ አንቺ ነው ግን አላሰኘኝም። ቆይ ምን አግኝተክ ነው? አሁን አለሜን ያለሁበት ድረስ ታመጣልኛለች። ለምን? የትሁት ልጅ ዳግም በእጄ ገብታለች። ምናልባት ከናቲ ጋር ቢገናኙስ? እመኝ፣ አሁን ድጋሚ አይገናኙ። ምክንያቱም ልጇ እጄ ላይ ናት። ደግሞ ናቲ እናቱን ካገኛት እኔን ዝም ሊለኝ አይችልም በፍጹም። ምንም አይልም እባክህ። እንዳይመስልሽ፣ ናቲን በሚገባ አውቀዋለሁ። አስበሽዋል? እናቱ ሞታለች ብል መቃብር አሳይተነው አሁን መኖሯን ሲያውቅ አሁን ዝም ይለን ይመስልሻል? ነገሩ እውነትህን ነው። አንቺ ግን ቀዝቅዘሻል። ጦርነቱ ግራ ስለገባኝ ነው። ስለ ፍቅርና ገንዘብ። ፍቅርን እንኳን ተወው። እኔ ፍቅርም ጭምር ነው እንዲህ ያደረገኝ። እኔ ደግሞ በቀልና ገንዘብ። በቀል? አዎ በቀል። ብቸኝነትን የምንበቀለው ከአንተ ጋር ሰውን ብቻ ነው። አመሰግናለሁ። ግን አታብዛው። አንዳንዴም ሰላም መሆን ያስፈልጋል። በነገራችን ላይ ቤቲ፣ አለሜ ሰላም ብትሆን ከኔ በላይ አንቺ ጠላት እንደምትሆን አታውቂም? እሷም ጠላቴ ናት። እሱስ ምንም አላደረገችሽም። እሱም አንተን ምንም አላደረገችም። ወንድነቴን ትጋፋኛለች። እኔ አንድ ብዬ ድርጅት ስከፍት 3 ላይ ደርሳለች። እሱ የቅልጥፍና ጉዳይ ይመስለኛል። ዋናው ጥፋቷ ግን ገንዘቧን ለማይሆን ነገር መማገዷ ነው። ለምን ማገደችው? ወንጀለኛን ሰው በገንዘቡ አስፈታችበት። እሱ እኮ ድሮ ነው። አንቺን ሳላገባሽ የተፈጠረ ነው። ማየታችን ብሎ ይስድበታል። እሷ ግን እባክህ ልጄን ተውልኝ እያለች ብትለምነውም እሱ ግን የሚፈልገውን ነገር የማታረጊ ከሆነ ልጅሽን በሕይወት አታገኝም ብሎ ይስድበታል። ናታን ለመጠየቅ ቤትን ቢጠይቃትም ቤት ምን እንደተፈጠረ ወይም ደግሞ ልጅቷ የት እንዳለችው እንደማታውቁ ለናታን ስትነግረው እቤቴ እባክሽ ረጂም ብሎ ቢለምናትም ነገርኩ የት እንዳለችው አላውቅም። እኔ እሷ ጠባቂ አይደለም። ትሁት የራሷ ምርጫ ነው የመረጠችው። አንተና እናትህ ነው የመረጠችው። ስለዚህ ልጅም ሰው አድርጋለች በማለት ትነግረዋለች። ቤቲ እባክሽ እንደዚህ እያሻት መልሽልኝ፣ የተፈጠረው ነገር እያወቅሽ እንደዚህ አትበይ እባክሽን እላታል። እና አለቅም እኔን እዚህ ውስጥ አታስገባኝ፣ በቃ የማውቀው ነገር የለም ለትሁትም ነግሬያለሁ ብላ ትዝትበታለች። አባዬ ከአሁን በኋላ ከአንተ ጋር ንግግር የለኝም፣ ከህግ ጋር ይሆናል እንግዲህ ፖሊስ ጣቢያ እንገናኛለን ብሎ ይነግረዋል። እኔ ምን ያህል ድረስ እንደሚል አታውቀኝም፣ ነገር ግን በጸባይ በመጨረሻ ጊዜ ጠይቃለሁ የትሁትን ልጅ ልቀቀው ብሎ ስጠይቁ እኔ ጋር መኖሩን ምን ማስረጃ አለ ብሎ ይዝት ጀመረ። ነገር ግን ምንም ነገር እንዳላደረገና ምንም ነገር እንዳላጠፋ እያስመሰለ ነበር ማለት ነው። እናም በድጋሚ አልነግርም፣ በመጨረሻ ጊዜ አስጠነቅቃለሁ፣ የትሁትን ልጅ የማትመልስ ከሆነ በህግ አስጠይቃለሁ ብሎ ይዝትበታል። ነገር ግን ምንም ማስረጃ ስለሌለ ምንም ነገር ልታመጣ አትችልም ብሎ ይነግረዋል። ነገር ግን ናታን በድጋሚ እሱን አባቱን እየጠየቀ ትሁት ምን እንደሆነችና እያናገረችኝም እንዳልሆነ ነገረች እና ልጇ እንደታገተችም ሰሙ። አባዬ ያንተ እጅ አለበት እንዴ ብሎ ስጠይቆ እኔ ደግሞ ምን ያገናኘናል? ስራውን ኮንትራቷ ስራውን አልፋት ስራ እንጂ እኔ ልጇ ምንም ያደረግኩት ነገር የለም ብሎ ስነግረው ነበር። አባዬ የትሁት ልጅ አግታ ከሆነ እባክህ ንገረኝ፣ ልቀቀው እባክህን፣ እንደዛ ታሰቃይ ሰውን ብሎ ይለምናል። አባዬ አንተን እንድንሰማ ወይ እንዲረዳ የምትፈልግ ከሆነ አንድ ለታ ጠይቃለሁ፣ የትሁት ልጅ እንዳለችው የምታውቅ ከሆነ መልስለት ብሎ ይጠይቀዋል። አባቴ መጨረሻ እሺ የሚል አይመስለኝም፣ ግን እድልን ሞክረው ብሎ ትናል ትሁት ቤቴን
ቤቲ አንድ ታማም እህት አለች እና እሷን ለምን እንድትታከም ብላ ብዙ ነገር እያደረገችው ያለበት ምክንያቱም እሷ ነች ማለት ነው። እንዳገባችው ጭራሹ ለቤተሰቦቿ አልናገረችም ማለት ነው። እንዳገባችው አልተናገረችም። ለስራ ሌላ ቦታ እና ካምፓኒ ውስጥ እንደምትሰራ ጭምር ነበር የነገረቻት። ቤተሰቦቿ እሷ እንዳገባች ማንም ሰው አያውቅም ማለት ነው። ነገር ግን እህቴ ከአንቺ ጋር መሆን እፈልጋለሁ፣ ከአንቺ ጋር ከኛ ጋር እንድትሆን ብቻ ነው እኛ የምንፈልገው እያለችው ነበር። አዎ አብረን እንሆናለን በቅርቡ፣ ነገር ግን አሁን ላይ ማንም ሰው እዛ መምጣት አይችልም፣ ለዛ ነው ብላ ስትነግራት ነበር። ቢሆንም ናታን ጠብቆ ቢጠይቃትም አግኝቼ ጠይቃት ነበረ፣ ግን ቤቴ ምንም ነገር ልትነግረኝ ፈቃደኛ አይደለችም ትሁት ብሎ እየነገረ ነበር ናታን። አሁን ናታን እኔ እኮ ደጋግሜ ጠይቄ አጣርቻት ነበር፣ ግን ልትነግረኝ ፈቃደኛ አልነበረችም። እንደውም ከአሁን በኋላ ምንም ነገር እንዳትጠይቅኝ ብላ አስጠነቀቀችኝ ብላ እየነገረችው ነበር። እና ቤቴን በደጋግም ስትናግረው ምንም ነገር እንደማታውቀው ስትነግረው አባዬ ትሁቴ ከአሁን በኋላ መፍራት የለብሽም በህግ እንጠይቀዋለን። ታዲያ ከዚህ በፊት የተሰጠው ምርመራ እኮ ፖሊሱ የሆነ ነገር ሳያደርጉ አይቀርም፣ ሀሳቡን ቀየረ፣ ስልክ እንኳን ስንደውልለት እያነሳ አይደለም በማለት ይነግራል። አባዬ አንዱ ሁሉም ሰው እኮ አንድ አይደለም፣ ስለዚህ በሌላ ህግ እንሄዳለን፣ ይሄ ነገር የተሳሳተ መሆኑን እናሳምናለን። ስለዚህ እኔ እጓዛለሁ፣ እኔ የሚያስፈልገውን ነገር አድርጋለሁ፣ እናንተ ጣልቃ አትግቡ ብሎ ይነግረዋል። አባዬ አንተ እዚህ ውስጥ ገብተህ እኔ እጅን አጥፌ መቀመጥ አልችልም። አንተ ትሁትና እናትን ጠብቁ፣ የዚህን ጉዳይ እኔ ጨርሳለሁ፣ አታስብ። ግን ትሁቴ እዛ ባትሄድ ደስ ይለኛል። አባቴ ልጄ የታገተበት ሰው ጋር እዛ አካባቢ ብሆን ልጄ አካባቢ ብሆን ጥሩ ነው። ለእኔ ምን እንደተፈጠረና ምን እየተካሄደ እንደሆነ ወዳ ይደርሰኛል። ስለዚህ ጠላትህ አጠገብ ሆነ መከታተሉ መልካም ነው በማለት ትወስናለች። አባዬም እሺ እንግዲህ ካልሽ ልጄ ሂጂ ብሎ ወደ ስራ ትመለሳለች። ትሁት ስራውን ትጀምራለች እና ገዛኝ የምትፈልጊ ነገር ምንድን ነው ጠይቃት እና እኔ ምንድን ነው የምትፈልገው ስትለው ትሁት እኔ የምፈልገው አለሜን ብቻ ነው፣ አለሜን ታገናኘኛለሽ እና ልጅሽን እሰጥሻለሁ በማለት ይነግረዋል። እና መጀመሪያ ልጅን ታመጣለህ ከዛ በኋላ አለሜ ጋር ወስዳለሁ ብላ ትነግረዋለች። እናቱን እንዳገኘ ገዛኝ አላወቀም ማለት ነው። እንዳልተገናኙ አድርጎ ነበረ የማስበው። እናም አለሜን ከልጇ ጋር ተገናኝታ ደስተኛ ነበረች እና አሁን ትሁት እሽን አገናኛቸዋለሁ በማለት ይስታል። ቢሆንም ግን አሁንም ናታን እናቱን እንዳገኘት አልተረዳም ነበር። ነገር ግን የትሁትን ልጅን በማገት ብቻ ነገሮቹን በዚህ አለሜና ናታን ስላልተገናኙ በማለት ይወስናል እና እናቱን እንዳገኘም ጭምር ሊነግረው ይወስናል። እናት ትሁት እሺ ወስዳለሁ አለም ያለችበት ብላ ትነግረዋለች። እና አለም ያለችበትን ከወሰድሽኝ ልጅሽን እመልሳለሁ ብሎ ይነግራታል። እናም ልክ እንደዛ ስላት አሁንም ቢሆን ልጅ ያለችበት ትሁት ያለችበት ከባድ ችግር ነው፣ ትሁትን ተወዳታለህ አይደለም ብላ ስትጠይቀው ትሁት ፈጣሪ ከፈቀደ ላገባ ትፈልጋለሁ ብሎ ይነግራታል። ከመጀመሪያም ጀምራ እናቱ ትሁትን እንዳገባት ነበረ የምትፈልገው። ልጄ እኔም ስፈልግ የነበረው ይሄ ነው፣ ትሁት ጋር ደስተኛ እንደምትሆን እኔ እርግጠኛ ነኝ። ትሁት በጣም እናት ጥሩ ልብ ያላት ልጅ ነች። አሁ የልጅ እናት ብትሆንም ግን ጥሩ ልብ አላት እና ትሁትን እንድታገባ ነው እኔ የምፈልገው ብላ ትነግረዋለች። እና እሱም ደግሞ እንደማገባት ቃል ይገባለታል። ለማየ ለእናቱ ቃል ይገባል አለሜ ማለት ነው። እና ቃስ ብለን ይሄንን ነገር ከጨረስን በኋላ ተረጋግተን የማሯሽ ይሆናል፣ አታስቢ ስለዚህ እያላት ነበር። እና አሁን ያቺ ሀብትና ንብረቶች በሙሉ ወደ አንቺ መመለስ አለበት ብሎ ይነግረዋል። እናም ቤቲ እጅግ በጣም ትናደዳለች። ትሁት ዘይትን ትንሹ ታውቂያለሽ፣ ገዛኝን ጠይቀሽ እባክሽ እርጂኝ እያለችው ነበር። ትሁት በተደጋጋሚ እንድረዳሽ ሞክራለሁ፣ ግን አሁን ምንም ነገር ማድረግ አልችልም። አሁን ልጅሽ ገዛኝ ጋር ነች፣ ነገር ግን እንዳትቀምጣት ምንም የማውቀው ነገር የለም፣ እባክሽ ትዕግስቴን አትፈታተኝ በማለት ትጮኻለች። ቤቲ እውነት ትንሽ እንድታስቢ ከሆነ ለልጅ ፍቅር ካለሽ እንድትረጂ ይፈልጋለሁ። ልጅ እኮ በጣም ትንሽ ልጅ ነች፣ ምንም ነገር እኮ አታውቅም በማለት ትነግራለች። ታዲያን የሚላርገሽ የአንቺ ምርጫ እኮ ነው፣ አንቺ ነሽ የመረጥሽው። አለሜን አሳልፍሽ እንደ መስጠት ልጅሽን አሳልፍ ይሰጣሽ።
ከዚህ በላይ ምን እንዳረግሽ ነው የምትፈልጊ ብላ ትናድዳለች። ቤቲ እባክሽን ገዛኝ እየጠየቀችው ነበር። እና ምን ተገኝቶ ነው እንደዚህ ደስ አለኝ አብረን እንጠጣ እያለች የተወለች እጄ እንደገባች አለሚን እኔ ያለበት ይዛት እንደምትመጣ እርግጠኛ ነኝ በማለት ይናገራል። እና እንደዛ ነው ብለህ ታስባለህ ብለህ ስትነግረው አዎ አለም ያለችበትን ትወስደኛለች ወይም ይዛት ትመጣለች። ከዛ ልጇን እሰጣታለሁ እኔ የምፈልገው አለሜ ነው እንጂ ከልጇ ምንም ችግር የለብኝም በማለት ይነግራታል። እናም ገዛኝ ግን እየሄድክበት ሁኔታ ምንም ደስ እያለኝ አይደለም፣ ቢሆንም ግን ብትጠነቀቅ ይሻላል። ምናልባት ከእናቱ ጋር ተገናኝቶ ይሆናል እኮ ናታን ስትል ከእናቱ ጋር ብገናኝ ኖሮ የእናቱን መቃብር አሳይቼ እናቱ እንደሞተች አሳምኜ እንዴት ዝም ይለኛል ብላ ታስባለች። እናቱ ልታረጋጉ ትችላለች። ስለዚህ ይህን እርግጠኛ ሊሆን አይችልም። ምናልባት ተገናኝቶም ሊሆን ይችላል፣ አልተገናኙም ሊሆኑ ስለሚችል ማመን ከባድ ነው። ቢሆንም ግን ብትጠነቀቅ ይከፋል አለችው። እኔ ያሳለፍኩት ልጄ አንተ ደግሞ እንድታሳልፍ አልፈልግም። አባቴ ብዙ ስቃይና ብዙ መከራ አድርሶብኛል። ለዛ ስራ ግን መክፈል አለበት። ቢሆንም ግን በስሜት የሆነ ምንም ነገር እንዳታረግ ቃል ግባልኝ። አሁ ልጄ እባክህ። እሷም ያላደረገችን ነገር ምን አለ? እዛ ክፍል ውስጥ እኮ ብዙ ስቃይና ብዙ መከራ ነው ያሳየኝ። ስለዚህ የቱን ነገር የቱን እንደምተው አላውቅም። አሁን ግን ዋና ነገር እኔ አንተ ማግኘቴ ነው እና ሀብቱን በሙሉ ያለኝ ንብረት በሙሉ ያንተ ነው የሚሆነው። ስለዚህ ያንን ሀብትና ንብረቱን ከሱ እጅ እንዴት ፈልቀን እንድናወጣ እፈልጋለሁ። እሱንም እናደርጓለን። እናቴ አሰባይ ግባሽ እያለት ነበር። አባዬ ሁሌም ከጎናቸው እንደሆነና እነሱ መርዳት እንደሚፈልገው ሲነግር ነበር።